እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ እንግዲህ ይህንን ቪዲዮ ሰርፕራይዝ ነው ያደረኩት። በድንገት ያው ሲገባ ነው ከስደት በድንገት ሲገባ ነው የተፈጠረ ነገር። የቤተሰቦቼ በቃ ምን ልበላችሁ ተደናግጠዋል። በድንገት ነው የገባሁት። ምንም አልነገርኳቸውም። ይመጣሉ አላልኩም። እነሱ ተስፋ የሚያደርጉት 4 እና 3 ወር ነበር። እኔ ደግሞ በመሃል ከች ብዬ በቃ ሁሉም ተደነባብረዋል፣ ደንግጠዋል። መመጣጤ በጣም የሚገርም ነገር በጣም የሚገርም ነገር ነው። እዛ የተነጋገርንና ሰርፕራይዝ ያደረገና ሲስቴር ነበረች። እሷ ደግሞ ሰራዋቸው እያለች እዛ የቪዲዮ እዛ በቪዲዮ ኮል እየተደዋወለን ነበረ። እሷም ጉዳችንን እያየች ነበረ። እሱ ደግሞ በድንጋጤ ጭራሽ የአበባ ስጦታ ያቀረበልኝ የሚገርም ነገር ነው። እንግዲህ ያው ደስታ እንደዚህ ያደርጋል አይደል? እናንተም አንዳንዴ እንደዚህ ቤተሰብን ሰርፕራይዝ አድርጉ። በቃ የደስታ ብዛት ነው። እኔ በቃ ምንም አላልኩም። ያን ቀን ምንድነው ይመጣሉ ብዬ ምንም አላወራሁኝም። በቃ በድንገት ከች ብዬ የኑሃሚዬ ልደታ ነበረ የልጄ ደወልኩኝና ማታውኑ ኬክ አሰሩ። ዛሬ የሷ ልደታ አይደለም ብዬ ተነጋግሬ ኬክ እንዲያሰሩ አደረኩኝ። ያነሱ ኬኩን አሰርቶ ምን ሆኖ ምንም ዝግጅት አላደረጉም። ያ ጉድ ጉድ እያሉ ናቸው። ያ ማታ ምሽት ለማክበር ኬኩንም አምጥቷል። ምን ሆኖ እኔ ደግሞ በድንገት ካቻልኩኝ በቃ ግራ ተጋቡ። ሻንጣዬንም አላሳየሁኝም። ሁሉን ነገር ውስጥ ደብቄ ነበረ። ከዛ በእንደዚህ አይነት ሁኔታ ነበር ያው ምሽት ያው የሷንም ልደታ አስመስዬ ያው የኔም ደስታ አንድ ለሆነ በቃ ደስታው ወደር የለም። አያችሁ በቃ እንደዛ ነው። በቃ አንዳንዴ ቤተሰብን እንደዚህ ከች ብሎ በቃ ምን የደስታም ሁሉም ነገር ተጨማምሮ እንግዲህ በእንደዚህ አይነት ሁኔታ ነበር ያሳለፍነው። በጣም መልካም ጊዜ ነበር። ደስ የሚል ጊዜ ነበር። በድንገት ስትመጡ የሚፈጠረው ነገር ልዩ ነው። ነግራችሁ ስትመጡና በድንገት ስትመጡ አንድ አይደለም። በቃ ያለ ስሜት ያለ ደስታ የተለያየ ነበረ። ከዛ እንግዲህ ምን ልበላችሁ ኬኬን ወደ መቆረስ ገባሁ። ኬኩ ተቆረሰ፣ ተደሰተን። በቃ በእንደዚህ ነው ሁኔታ ነበረ እንግዲህ በሲስቴም ያሳለፍኩት። እናንተም እንግዲህ ይልመድባችሁ። እንደዚህ ደስ የሚል ነገር ነው። ከዛ ምንም አላልኩም። ያ ሪፖርት ሲገባ ትልቁ ልጅ ነበር የተቀበለ። ማንም አልተቀበለም። ከሱ ጋር ነበር ያው የተነጋገርነው። ተቀበለኝ። እኔም 11 ሰዓት ላይ ሪፖርት ወረድኩ። እሱም ደግሞ ከአዋሳ ልክ 1 ሰዓት ላይ ደረሰ። ከዛ እዚህ ደግሞ ያው ቤተሰቦቼ ደግሞ ሲሸኙ ነበረ። ወስዶ አየር ላይ አስገቡኝ። ምሽቱ 8 ሰዓት ላይ ያው ደማም ላይ ወስዶ አስገቡኝ። ተሰናባባትኳቸው። በሰላም ቆዩ አልኩኝ። እንደዚህ ነበር አመጣጤ እንግዲህ ወፍ ሳይሰማ ማለት ነው። ወፍ ሳይሰማ እንደዚህ ሆኜ ነው የመጣሁት። ተባረኩልኝ። ቪዲዮን ስለተከታተላችሁ በጣም አመሰግናችኋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ።